ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጋ ብሬያችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በላይተር ሲጫወቱ የነበሩ ህጻናት መካከል እሳት በመነሳቱ የአንዲት ታዳጊ ህይወት ማለፉ ተሰምቷል። ቤተሰቦቻቸው በሌሉበት ላይተር እሳት ማቀጣጠያ ይዘው ሲጫወቱ የነበሩ ሁለት ህጻናት መካከል አንደኛዋ የለበሰችው ልብስ በእሳት በመቀጣጠሉ ህይወቷ ማለፉን ፖሊስ አስታውቋል። የምስራቅ ሐረርጌ ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስያ አበበ እንደገለጹት በጃርሶ ወረዳ ወልተኢ ቀበሌ ወላጆቻቸው በሌሉበት የ5 ዓመት ሴት ልጅና የ8 ዓመት ወንድ ልጅ ላይተር እሳት ማቀጣጠያ እየለኮሱ ሲጫወቱ የነበሩ ህጻናት መካከል የ5 ዓመቷ ሴት ልጅ ቀሚሷ በእሳት በመቀጣጠሉ የሚያጠፋላት ጠፍቶ በቃጠሎ ህይወቷ አልፏል። አደጋው የደረሰው ታህሳስ 6 ቀን 2018 ዓ.ም ከቀኑ 8 ሰዓት ሲሆን ላይተሩን የ8 ዓመቱ ልጅ መለኮሱን የገለጹት ምክትል ኢንስፔክተር ካሳዬ በቃጠሎ የተጎዳችው ልጅ በጊዜ ወደ ጤና ተቋም ብታመራ መንገድ ላይ ግን ህይወቷ ማለፉን ገልጸዋል። ሁለቱ ህጻናትም እየለኮሱ ሲጫወቱ ወላጆቻቸው ባጠገባቸው አለመኖራቸውን ተነግሯል። ወላጆች በእድሜ ያልበሰሉ ልጆች ፊት ተቀጣጣይ የሆኑ ነገሮችን ባያስቀምጡና ያለበቂ ጠባቂ ብቻቸውን ጥለው መሄድ ለመሰል አደጋ እንደሚያጋልጥም ተመላክቷል። ማንኛውም እድሜያቸው ከ9 ዓመት በታች የሆኑ ህጻናት በየትኛውም ወንጀል ተሳታፊ ቢሆኑም በህግ የሚጠየቁበት አግባብ እንደሌለና በወንጀሉ ድርጊት የደረሰው ጉዳት የወንጀል አድራጊው ቤተሰብ ለተጎጁ ቤተሰብ ካሳ የመክፈል ግዴታ እንዳለበት የሰሜን ሸዋ ዞን አቃቤ ህግ ጽህፈት ቤት የተለያዩ ወንጀሎች ምርመራ ክፍል ኃላፊ አቃቤ ህግ አብዮት አስፋው ለብስራት ራዲዮ ተናግረዋል ስትል ሰማር አለባቸው ዘግባለች። በስካር የወደቁ አባቱን አልነሳ ስላሉት በዱላ በመምታት ህይወታቸውን እንዲያልፍ ያደረገው ግለሰብ በእስራት ተቀጥቷል። በሰሜን ሸዋ ዞን ውጫሌ ወረዳ ቃሶ አባ ቀበሌ ነዋሪ የሆኑት አቶ ግርማ አበራ የ65 ዓመት ጎልማሳ ናቸው። ከልጆቻቸው መካከል የመጨረሻ ልጅ የሆነው ፍቅሩ ግርማ የ25 ዓመትም ልጅ ነው። የሰሜን ሸዋ ዞን አቃቤ ህግ ጽህፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ህግ ዳንኤል ንጉሴ ለብስራት ራዲዮ እንደገለጹት አባትና ልጅ ደቦ ውለው ሲመለሱ መንገድ ላይ የተፈጠረ አለመግባባት ግጭት ውስጥ መግባታቸው ተገልጿል። አቶ ግርማ አበራ ግንቦት 9 ቀን 2017 ዓ.ም ጎረቤታቸው የእርሻ ደቦ የለምኗቸውና ልጃቸውን ፍቅሩ ግርማን አስከትለው በሬያቸውን ጠምደው የደቦ እርሻ ቦታም ይውላሉ። ምሽት 12 ሰዓት ላይ የደቦ እርሻ ስራ አብቅተው የደቦ አድምተኞች ወደ ደቦ ቤት የተዘጋጀውን ድግስ ለመሳተፍ ወደዚያ ሲያምሩ አባት አቶ ግርማ ልጃቸውን ለበሬዎቹ ሳር ስጥናም በረት አስገብተህ ወደ ተዘጋጀው ድግስ ተመልሰህ እንድትመጣ የሚል ትዕዛዝ መስጠታቸውን ተነግሯል። ልጅም የአባትን ትዕዛዝ ይቀበልና በሬዎቹን ሳር አብልቶ በረት አስገብቶ ወደ ድግሱ ቤት ይመለሳል። በወቅቱ አባትና ልጅ በተዘጋጀው የድግስ ፕሮግራም ላይ እስከ ሌሊቱ 6 ሰዓት ከ30 ቆይተው አባት በመጠጥ ስሜት ሲሰክሩ ልጅ ይዟቸው ወደ ቤት ለመሄድ ሲነሳ የድግሱ ቤት ግማሽ መንገድ እንደሸኟቸው አቃቤ ህግ ዳንኤል ገልጸዋል። በወቅቱም አባቱ አቶ ግርማ አበራ ጥቂት መንገድ እንደተጓዙ በስካርና በመጠጥ ተዳክመው ስለነበረ መሬት ላይ ይወድቃሉ። በዚህ ጊዜም ልጅ አባቱን ከመሬት ላይ እንዲነሱ ጥረት ሲያደርግ መነሳት ስላቃታቸው በያዘው ዱላ በንዴት እንደተነስ በማለትም የተለያዩ የሰውነት ክፍሎቻቸውን በመምታት ጉዳት ያደርስባቸዋል። ከዛም ወደ ቤት በማምጣትም እናቱን አባቱ ከአቅም በላይ በጠጣው መጠጥ መንገድ ላይ መውደቁን በመግለጽ ተባብረው እንዲያነሱት በመጠየቅ ሲደርሱ የወደቁት አባት ደም በደም ሆነው እናት ሲመለከቱ ቶሎ ብለው በማንሳት ቤት ሲያደርሷቸው ህይወታቸው ያልፋል። በዚህም የሟች ሌላ ሴት ልጅ ጉዳዩን ለፖሊስ መረጃ በመስጠቷ የሟች ልጅ ፍቅሩ ግርማ ተጠርጣሪ ሆኖ በቁጥጥር ስር ይውላል። የወንጀል ድርጊቱን መፈጸሙንም ማስረጃዎች ባሉበት ያምናል። ፖሊስም የሟችን አስክሬን በማስመርመር ከሆስፒታል በተገኘ መረጃ መሰረት እናም በሌሎችም ማስረጃዎች የምርመራ መዝገቡን በማጣራት ለአቃቤ ህግ ይልካል። አቃቤ ህግም የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ ይመሰርታል። የሰሜን ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ድርጊቱን ታስቦ የተፈጸመ አይደለም በማለት በተራ የሰው መግደል ወንጀል ህዳር 26 ቀን 2018 ዓ.ም በዋለው ችሎት ተከሳሽ በ15 ዓመት እስራት እንዲቀጣ ውሳኔ ማስተላለፉን አቃቤ ህግ ዳንኤል ንጉሴ ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ወደ ባህር ማዶ መረጃችን ስንሻገር የሚያንማር ወታደራዊ አገዛዝ የቀድሞ አንግ ሳን ሱኪ የጤና ስጋት አሳሳቢ ነው የሚለውን ሪፖርት ውድቅ አድርጎታል። በ2021 መፈንቅለ መንግስት ከስልጣን የተወገደችው የዲሞክራሲ ደጋፊ መሪና በእስር ላይ የምትገኘው የኖቤል ሰላም ተሸላሚዋ አንግ ሳን ሱኪ በጥሩ ጤንነት ላይ ትገኛለች ሲል የሚያንማር በወታደራዊ አስተዳደር አስታውቋል። የቀድሞዋ መሪ በጥሩ ጤንነት ላይ ትገኛለች ሲል በወታደራዊው ሚያንማር ዲጂታል ኒውስ ላይ የተለጠፈው መግለጫም አመላክቷል። ስለ አውንግ ሳን ሱኪ ሁኔታ ምንም አይነት ማስረጃም ሆነ ዝርዝር መረጃ ያላቀረበ ወታደራዊ መንግስትን ይህንን መግለጫ ሊያወጣ የተገደደው የቀድሞዋ መሪ ልጅ ኪም አሪስ ለሮይተርስ የዜና ወኪል ከተናገረ ከአንድ ቀን በኋላም ነው። ስለ 80 ዓመቷ እናት ሁኔታ ምንም መረጃ እንዳላገኘ ሆኛለሁ፣ ህይወቷ አልፎ ሊሆን ይችላል በሚል ፍራቻም አለኝ ሲል ተናግሯል። ወታደራዊ መንግስት ግን ጥሩ ጤንነት ላይ እንደምትገኝ ይናገራል። ነገር ግን ምንም አይነት ገለልተኛ ማስረጃ፣ የቅርብ ጊዜ ፎቶግራፍም የለም። ምንም ሕክምና ማረጋገጫና በቤተሰብ
በዶክተሮች ወይም በዓለም አቀፍ ታዛቢዎች ምልከታ የለም ሲል አሪስ ለሮይተርስ መናገሩን ተከትሎ ወታደራዊ ኃይል ምላሽን ሰጥቷል። በእውነት ደህና ከሆነች እነሱ ሊያረጋግጡት ይችላሉ ብሏል። የሚያንማር አገዛዝ ቃል አቀባይ በጉዳዩ ላይ አስተያየት ለመስጠት ፈቃደኛም አልሆነም። በጥቅምት ወር ቃለ መጠይቅ የተደረገለት አሪስ ለኤሽያ ታይምስ የዜና ድርጅት እንደተናገረው እናቱ ቢያንስ ለ2 ዓመታት ያልታየችው በዋና ከተማዋ ናፒዳው በሚገኝ እስር ቤት ውስጥ ለብቻዋ ታስራለችና ሌሎችም እስረኞች እንኳን አላዩአትም ብሎ እንደሚያምን መናገሩንም ይታወሳል። የአየር ንብረት ለውጥን ተከትሎ ከ1900 ወዲህ አርክቲክ በጣም ሞቃታማውን ዓመት ማሳለፉ ተነገረ። አዲስ በወጣ ሪፖርት መሰረት የማይታወቅ የሙቀት መጨመርና ከፍተኛ የበረዶ መቅለጥ በአርክቲክ ክልል ውስጥ የተመዘገበ ሲሆን በአሁኑ ጊዜ ከሌሎች ዓለም ክፍሎች በጣም ፈጣን ሙቀት ተብሎ የተለየውም ቀጠና ሆኗል። በዩናይትድ ስቴትስ ብሔራዊ የውቅያኖስና የከባቢ አየር አስተዳደር የታተመው ዓመታዊ የአርክቲክ ሪፖርት በጥቅምት 2024 እና በሴፕቴምበር 2025 መካከል በአርክቲክ አካባቢ ያለው የአየር ሙቀት ከ1900 ወዲህ የተመዘገበው በጣም ሞቃታማም ወቅት ሆኗል። ባለፈው ዓመት ያልተለመደ ከፍተኛ የሙቀት መጠን በሰሜን ዋልታ ዙሪያ ባለው ክልል ሪፖርት የተደረገ ሲሆን ለ10 ዓመታትም ከፍተኛ ሪከርድ መመዝገቡም ተሰምቷል። ከ13 የተለያዩ ሀገራት የተውጣጡ የ112 ባለሙያዎች ትብብር ሪፖርቱን እውን አድርጎታል። የሳተላይት ምስሎችን ለመውሰድና ለመለካት ጥቅም ላይ በዋሉበት 47 ዓመታት ውስጥም በመጋቢት 2025 ላይ የክረምቱን የባህር በረዶ ዝቅተኛው ደረጃ ላይ የደረሰ ሲሆን በሰኔ ወር በአርክቲክ ላይ ያለው የበረዶ ሽፋን ከ6 አስርት ዓመታት በፊትም ከነበረው ግማሽ ነበር ሲል ዘገባው አመላክቷል። በኮሎምቢያ ዩኒቨርሲቲ የሳቢን የአየር ንብረት ለውጥ ሕግ መሰረትም በርካታ የፌዴራል ኤጀንሲዎች በሁለተኛው የትራምፕ አስተዳደር ስር የአየር ንብረት ለውጥን ከድረ ገጻቸው ላይ አንስተዋል። ከዓለም አቀፉ የፍትህ ፍርድ ቤት የተላለፈውን ብይን ብክለት አምጪ ተግባራትን የማጽዳት ኃላፊነትም እንዳለበት ያመለክታል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ነኝ ነበሩ። መረጃዎችን እያጋራችሁ ቤዛቤት አራጌ አብራችሁ ቆየሁኝ። የተለያዩ ፈጣን መረጃዎችን ለማግኘት የብስራት ዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።